ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከተው ሊቨርፑሎች በጃንዋሪ ዝውውር መስኮት በውሰት ውል ተጫዋቾችን ለማምጣት እያሰቡ ይገኛሉ እየተባለ ነው። ይህንን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራሙ የምናመራ ይሆናል። ዘገባዎቹን ከመመልከታችን በፊት ግን የአፍሪካ ዋንጫ ጨዋታዎችን የምንመለከት ይሆናል። በሞሮኮ አዘጋጅነት እየተደረገ የሚገኘው የ2025 የአፍሪካ ዋንጫ ጨዋታዎች ዛሬ መደረጋቸውን ቀጥለው ነበረ እና በእነዚህ ጨዋታዎችም እንግዲህ አመሻሽ 12 ሰዓት ላይ በጀመረው የግብጽ ብሔራዊ ቡድን ከደቡብ አፍሪካ ጋር በተገናኙበት ጨዋታም የግብጽ ብሔራዊ ቡድን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ቀጣይ ዙር ማለፏን ማረጋገጥ ችላለች። የግብጽን ብቸኛ ግብም የሊቨርፑል ተጫዋች የሆነው መሐመድ ሳላህ በ45ኛው ደቂቃ ላይ ከፍጹም ቅጣት ምት ማስቆጠርም ችሏል። ለሞሐመድ ሳላህም በአፍሪካ ዋንጫ ያስቆጠረው ሁለተኛ ግብም ሆኖ ተመዝግበውለታል። በመጀመሪያው የምድብ ጨዋታም መሐመድ ሳላህ 91ኛው ደቂቃ ላይ ጎል በማስቆጠር ግብጽ አሸናፊ እንድትሆን ማድረግ ችሎ ነበረ። በዛሬ ጨዋታ ላይም በ45ኛው ደቂቃ ላይ ጎል በማስቆጠር ሀገሩ እንድትሸንፍ ማድረግ ችሏል። ይህም ማለት እንግዲህ ወደ ሊቨርፑል የሚመለስበት ቀን በትንሽ ቀናቶችም ቢሆን የሚራዘም ይሆናል። በቀጣይ የምንመለከተው ዛሬ ላይ የወጡ የተለያዩ ዘገባዎችን ይሆናል። በመጀመሪያ የምንመለከተው ኢንዲካይል ይዞት የወጣውን ዘገባ ይሆናል። እንደ ዘገባው መሰረት ከሆነ ሊቨርፑሎች በጃንዋሪ ዝውውር መስኮት የአጥቂ ስፍራውን ለማጠናከር ሁለት ተጫዋቾችን በውሰቱን ለማምጣት እንደ አማራጭ ይዘዋል እያለን ይገኛል። እነዚህም ተጫዋቾች አንደኛው ሆላንዳዊ ሜምፊስ ዴፓይ ሲሆን ሌላኛው ደግሞ ለአትሌቲኮ ማድሪድ እየተጫወተ የሚገኘው አሌክሳንደር ሾልተር ነው እያለን ይገኛል። እንደሚታወቀው ሜምፊስ ዴፓይ በዚህ ሰዓት ላይ ለብራዚል ክለብ ለሆነው ለኮሪንቲያኮስ ነው እየተጫወተ የሚገኘው። በሊጉም ለኮሪንቲያኮስ 12 ጨዋታዎችን ማድረግ ሲችል 2 ግቦችንና 5 አሲስቶችን ማስመዝገብም የቻለ ተጫዋች ነው። እንደዚሁም በአጠቃላይ ለኮሪንቲያኮስ 65 ጨዋታዎችን ማድረግ ሲችል በእነዚህ 65 ጨዋታዎችም 19 ግቦችንም ማስቆጠር የቻለ ተጫዋች ነው። ይህን ተጫዋች ግን ከኮሪንቲያኮስ ይልቅ በአውሮፓና እንደዚሁም ብሔራዊ ቡድን ጨዋታዎች ላይ በደንብ የምናውቀው ተጫዋች ነው። በእርግጥ ወደ እንግሊዝ ፕሪሚየር ሊግ መጥቶ ከማንቸስተር ዩናይትድ ጋር ውጤታማ የሚባል ጊዜን ማሳለፍ አልቻለም። ነገር ግን ደግሞ ኳሊቲ ያለው ተጫዋች መሆኑን በተለይ በሆላንድ ብሔራዊ ቡድን ውስጥ በደንብ መመልከት ችለናል እና ሊቨርፑሎችም ይህንን ተጫዋች በውሰት ውል ለማምጣት እያሰቡ ይገኛሉ እያለ ነው። በተለይ ደግሞ በዚህ ሰዓት ላይ የብራዚል ሊግ ተጠናቋል። ገና አዲሱ የውድድር ዘመን አልተጀመረም እና ቢያንስ ይህ የውድድር ዘመን እስኪጠናቀቅ ድረስ ለቀሪዎቹ 4-5 ወራት ወደ ሊቨርፑል በውሰት ውል ለማምጣት አስበዋል እየተባለ ይገኛል። በተለይ ደግሞ የአሌክሳንደር ኢሳቅ መጎዳት ይህንን ተጫዋች ለማምጣት እንዲያስቡ አድርጓቸዋል ነው እያለን የሚገኘው ኢንዲካይሊ በዘገባ። እዚህ ላይ የግል ሀሳብ ምንድን ነው? በእርግጥ ተጫዋቹ ኳሊቲ ያለው ተጫዋች ነው። በተለይ ደግሞ በኔዘርላንድ ብሔራዊ ቡድን ውስጥ ይህንን ኳሊቲ መመልከት ችለናል። ጎሎችን ሲያስቆጥር ነበር። ሊንካፑን በጣም ጥሩ የሚባል ነው። ልምዱ ራሱ ለኔዘርላንድ ብሔራዊ ቡድን በትልቁ ሁኔታ ሲረዳቸው መመልከት ችለናል። ነገር ግን ደግሞ በዚህ ሰዓት ወደ ፕሪሚየር ሊግ መጥቶ ያን ያህል ከፍተኛ አስተዋጽኦ ያደርጋሉ የሚለው ነገር ላይ በጣም ትልቅ ጥያቄ ያለኝና እሱ ከሚመጣ ይልቅ ሌሎች ተጫዋቾችን ማምጣት የተሻለ ነው ብዬ ነው የማስበው። ስለዚህ ይህ ተጫዋች በጃንዋሪ ዝውውር መስኮት በጭራሽ ወደ ሊቨርፑል መምጣት አለበት ብዬ አላስብ። እናንተስ ይህ ተጫዋች ወደ ሊቨርፑል ቢመጣ ለሊቨርፑል ጥቅም ይሰጣል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው ኢንዲካይሊ ሊቨርፑሎች እየተመለከቱት ይገኛሉ እያለን የሚገኘው ተጫዋች ደግሞ የአትሌቲኮ ማድሪድ ተጫዋች ሆነው አሌክሳንደር ሾልተር የተባለው ተጫዋች ነው። ይህ ተጫዋች በአትሌቲኮ ማድሪድ በዚህ ሰዓት በላሊጋው 17 ጨዋታዎችን ማድረግ ሲችል 4 ግቦችን ብቻ ነው ማስቆጠር የቻለው። በአጠቃላይ በዚህ ሲዝን 25 ጨዋታዎችን ማድረግም ችሏል። 5 ጎሎችን ብቻ ነው ያስቆጠረውና ይህንን ስታት ስንመለከት ደግሞ ወደ ሊቨርፑል ቢመጣ ራሱ ያን ያህል ጥቅም ይሰጣል ብዬ አላስብም። ምናልባት የአምናውና የካቻምናውን አይነት ብቃት ቢያሳይ ኖሮ ሊቨርፑሎች ቢያመጡ ሊጠቀሙበት ይችላሉ ብዬ አስብ ነበረ። ነገር ግን ዘንድሮ እያሳየው ካለው አቋም አንጻር ስንመለከተው ግን ወደ ሊቨርፑል መምጣት የሌለበት ተጫዋች ነው። ምናልባት ያለፈውን ሲዝን አይነት ብቃቱ እያሳየ ቢሆን ኖሮ ወደ ሊቨርፑል ቢመጣ ከፍተኛ ጥቅም ይሰጣል ልንል እንችል ነበር። ምክንያቱም ባለፈው ሲዝን ለአትሌቲኮ ማድሪድ 50 ጨዋታዎችን ማድረግ ሲችል 24 ግቦችን ማስቆጠር ችሎ ነበር። ይህ ማለት ከሁለት ጨዋታ አንድ ጎል የሚያስቆጠር ተጫዋች ነው የነበረው። ከዛ በፊትም በቪላሪያል በ41 ጨዋታዎች 26 ግቦችን ማስቆጠር የቻለ ተጫዋች ነበርና ያንን ብቃቱን ቢደግም ኖሮ ወደ ሊቨርፑል ቢመጣም የተሻለ እንቅስቃሴ ማድረግ ይችላል ብለን ልንናገር እንችል ነበረ። ነገር ግን ዘንድሮ እያሳየው ካለው አቋም አንጻር ስንመለከተው ግን ሊቨርፑሎች ይህን ተጫዋች ከሚያመጡ ይልቅ ሌሎች ተጫዋቾችን ለማምጣት ነው ከፍተኛ ጥረት ማድረግ ያለባቸው። በቀጣይ የምንመለከተው ካቾስ የዲዞት የወጣውን ዘገባ ይሆናል። እንደ ዘገባው መሰረት ከሆነ ሊቨርፑሎች የአሌክሳንደር ኢሳቅ መጎዳትን
መጠናቀቅን ተከትሎ በጃንዋሪ ዝውውር መስኮት የማጥቃት ስፍራውን ለማጠናከር ሲባል የተለያዩ ተጫዋቾችን በውሰት ውል ለማምጣት እየተመለከቱ ይገኛሉ የሚል ዘገባን ይዞ ወጥቷል። ዘገባውም እንደተናገረው ከሆነ በዚህ ሰዓት ሊቨርፑሎች 5 ተጫዋቾችን ነው እየተመለከቱ የሚገኙት። እነዚህም ተጫዋቾች ኢቫን ቶኒ፣ ዱሳን ቭላሆቪች፣ ራሞስ፣ ሮድሪጎና ባርኮላ ናቸው እያለን ይገኛል ካቾ ሳይድ በዘገባቸው። እዚህ ዘገባ ላይ ያለኝ አስተያየት ምንድን ነው? ከነዚህ ከ5 ተጫዋቾች ውስጥ ሮድሪጎንና ባርኮላን ሊቨርፑሎች በውሰት ውል ለማምጣት ጥረት ያደርጋሉ ብዬ አላስብም። እነዚህ ተጫዋቾች በጃንዋሪ ዝውውር መስኮት ወደ ሊቨርፑል የሚቀላቀሉ ከሆነ በሁለት መንገድ ነው ሊቀላቀሉ የሚችሉት። አንደኛው የመግዛት ግዴታ ባለው የውሰት ውል ነው። ሁለተኛው ደግሞ በቀጥታ ግዢ ነው እንጂ እነዚህን ሁለት ተጫዋቾች ለ6 ወር ለ4 ወር ብለው በውሰት ውል ያመጣሉ ብዬ አልጠበቅም። ነገር ግን ሌሎቹን 3 ተጫዋቾች ስንመለከት ኢቫን ቶኒ፣ ዱሳን ቭላሆቪች እንደዚሁም ደግሞ ራሞስን ግን በውሰት ውል ለቀጣይ 4 ወራት ሲዝኑ እስከሚጠናቀቅ ድረስ ወደ ሊቨርፑል ሊያመጧቸው ይችላሉ ብዬ አስባለሁ። በተለይ ኢቫን ቶኒ በዚህ ሰዓት ሊቨርፑል ላነሰው ነገር ትክክለኛ ተጫዋች ሊሆን ይችላል ብዬ አስባለሁ። ምክንያቱም ከዚህ በፊትም በተደጋጋሚ እንደተናገረው ሊቨርፑል ላይ በዚህ ሰዓት ላይ የሚጋጭ ተጫዋች የለም፣ ፕረስ የሚያደርግ ተጫዋች የለም፣ ፊዚካሊ ጠንካራ የሆነ ተጫዋች የለም እና ኢቫን ቶኒ ወደ ሊቨርፑል ቢመጣ ምናልባትም ያንን ቦታ ከቨር ሊያደርግ ይችላል። እንደዚሁም ደግሞ የተጋጣሚ ተከላካዮችንም በፊዚካል ደረጃ መፎካከር የሚችል ማስጨነቅ የሚችል ተጫዋች ነው። ከዚህ በተጨማሪም ፕሪሚየር ሊጉም ከብሬንትፎርድ ጋር ሆኖ ለ4 ዓመታት ያህል መጮት የቻለ ተጫዋችም ስለሆነ ፕሪሚየር ሊጉም አዲስ የሚሆንበት ተጫዋችም አይደለም። ያም ደግሞ ለሊቨርፑል በጣም አስፈላጊ የሚባል ነው። ምክንያቱም ከመጣ በቀጥታ ወደ ስኳድ ውስጥ መግባት የሚችል ተጫዋች ነው። በዚህ ሰዓት እንግዲህ ለአልሂላል ነው እየተጫወተ የሚገኘው። ባለፈው ሲዝን በአልሂላል ቤት 44 ጨዋታዎችን ማድረግ ሲችል በእነዚህ 44 ጨዋታዎች ላይ ደግሞ 30 ግቦችን ማስቆጠር የቻለ ተጫዋች ነው የነበረው። በዚህ ሲዝን እስካሁን ድረስ 20 ጨዋታ ማድረግ ችሏል። ከነዚህ 20 ጨዋታዎች ውስጥ ደግሞ 13 ግቦችን ማስቆጠር ችሏልና ጎል በማስቆጠር ደረጃ የሚታማም ተጫዋች አይደለም። በብሬንትፎርድ በነበረው ቆይታም በተለይ በ2022-23 የውድድር ዘመን ላይ ከ35 ጨዋታዎች 21 ግቦችን ማስቆጠር ችሏል። በ21-22 የውድድር ዘመን ላይ ደግሞ በ37 ጨዋታዎች 14 ግቦችን ማስቆጠር የቻለ ተጫዋች ነውና ምናልባት ይህ ተጫዋች በጃንዋሪ ዝውውር መስኮት በውሰት ውል ቢመጣ ለሊቨርፑል ተጨማሪ ጥንካሬ ይሰጣል ብዬ ነው የማስበው። ሌላኛው ተጫዋች ደግሞ ዱሳን ቭላሆቪች ነው። ዱሳን ቭላሆቪች በዚህ ሰዓት እንግዲህ ለጁቬንቱስ ነው እየተጫወተ የሚገኘው። ይህ ተጫዋች እንግዲህ ወደ ጁቬንቱስ በሚያቀናበት ሰዓት በጣም ትልቅ ተስፋ ተጥሎበት ነበረ የሄደው። በተለይ ደግሞ በ2021-22 የውድድር ዘመን በፊዮሬንቲና ከ24 ጨዋታዎች 20 ጎሎችን ማስቆጠር ችሎ ነበር። በዛ ምክንያትም ነው ጁቬንቱሶች ማስፈረም የቻሉት። ነገር ግን በጁቬንቱስ ያን ያህል ስኬታማ የሚባል ጊዜን እያሳለፈ አይደለም የሚገኘው። የመጀመሪያ የውድድር ዘመን ላይ በጁቬንቱስ ከ21 ጨዋታዎች 9 ግቦችን ማስቆጠር ችሎ ነበረ። ከዛ በኋላ ግን የመጮቻ ደቂቆች እየቀነሱ መጥተዋል። በእርግጥ በዚህ ሲዝን በሁሉም ውድድሮች 20 ጨዋታዎችን ማድረግ ሲችል 8 ግቦችን ማስቆጠር ችሏል። በሴሪኤ ብቻ የተደረገውን ጨዋታ ከተመለከተን 13 ጨዋታዎችን ማድረግ ችሏል። ከነዚህ 13 ጨዋታዎች 8ቱን በቋሚነት መጀመር ሲችል 3 ግቦችንና 1 አሲስትን ማስመዝገብ ችሏል። በአጠቃላይ 682 ደቂቃዎችን እየተጫወተ ማለት እንግዲህ በጨዋታ 52 ደቂቃዎችን ብቻ ነው እየተጫወተ የሚገኙና ከበፊት አንጻር ስንመለከተው የመጮቻ ደቂቃው በጣም እየቀነሰ ነው የመጣው። በእርግጥ ገና 25 ዓመቱ ላይ ነው የሚገኘው። በተጨማሪም ጠንካራ የሚባል ረዥም የሚባል ተጫዋች ነው። ነገር ግን ደግሞ ሊቨርፑል ለሚፈልጉት ያጮት ስታይል ይሆናሉ የሚለው ትልቅ ጥያቄ ነው። በእርግጥ ከተከላካዮች ጋር በፊዚካል ደረጃ ሊመጣጠን ይችላል። የአየር ኳሶችንም መጠቀም ላይ ጎበዝ ሊሆን ይችላል። ነገር ግን ሊንካፑ ላይ ጥሩ ነው ወይ? እንደዚሁም ደግሞ ፕሪሚየር ሊጉ ለሚፈልገውስ የኢንቴንሲቲ ደረጃስ መሆን የሚችል ተጫዋች ነው ወይ የሚለው ነገር ላይ ትልቅ ጥያቄ ያለኝና ይህ ተጫዋችም ለሊቨርፑል ይመጥናል ብዬ አላስብም። ሌላኛው ተጫዋች ደግሞ ራሞስ ነው። ራሞስ በፒኤስጂ ነው እየተጫወተ የሚገኘው። በዚህ ሲዝንም በሊግ 16 ጨዋታዎችን ማድረግ ሲችል 8ቱ ነው በቋሚነት መጀመር የቻለው። 4 ግቦችን ማስቆጠር ችሏልና ያን ያህል የሚጠበቅበትን እንቅስቃሴም እያደረገ አይደለም የሚገኘው። በእርግጥ በኤንሪኬ ስርም ያን ያህል ተወዳጅ የሚባል ተጫዋች አይደለም። ብዙ ጊዜ እንደውም ተቀይሮ እየገባ የሚጫወት ነው። እንደዚሁም ተጫዋቾች ሲጎዱም ነው በቋሚነት በብዛት ሲጀምር የተመለከት ነው። እንደዚሁም በቋሚነት በሚጀምርባቸው ጨዋታዎች ራሱ ያን ያህል አሳማኝ የሚባል እንቅስቃሴ የሚያደርግ ተጫዋች አይደለም። በእርግጥ በአንዳንድ አጋጣሚዎች ላይ ማጂክ የሆኑ ነገሮችን ሲሰራ መመልከት ችለናል። ጎሎችን ሲያስቆጥር መመልከት ችለናል። ነገር ግን ሊግ እንደሚጫወት ተጫዋች እንደ አጥቂ መሆኑን ተከትሎ በፒኤስጂ እየተጫወተ መሆኑን ተከትሎ ከዚህ የበለጠ የጎል ኮንትሪቢዩሽን ማድረግ ነበረበት። ነገር ግን በፒኤስጂ በነበሩት ቆይቶች ስንመለከት ግን 2023-24 ላይ ከ40 ጨዋታዎች 14 ግቦችን ነው ማስቆጠር የቻለው። 24-25 የውድድር ዘመን ላይ ከ41
ጨዋታዎች 18 ጎሎችን ነው ማስቆጠር የቻለው። በዚህ ሲዝንም በአጠቃላይ 28 ጨዋታዎችን ማድረግ ሲችል 10 ግቦችን ብቻ ነው ማስቆጠር የቻለውና ፒኤስጂዎች እንደ ስኳድ ተጫዋች ነው እየቆጠሩት የሚገኙት። ስለዚህ ወደ ሊቨርፑልም ቢመጣ ከስኳድ ተጫዋችነቱ በበለጠ ያን ያህል ተጽዕኖ ይፈጥራል ብዬ አላስብም። ምናልባት ተጫዋቾች ሲጎዱ በቃ ይሄ ተጫዋች አለልን ብለን በቁጥር ደረጃ እስካላስቀመጥ ነው ድረስ ያን ያህል ትልቅ ተጽዕኖ የሚፈጥር ተጫዋች ነው ብዬ አላስብም። እንደዚሁም ደግሞ ይህን ተጫዋች ምናመጣም ከሆነ ሆም ግሮን ኮታውን መመልከት ያለብን ይመስለኛል። ኢቫን ቶኒ ከመጣ እንግሊዛዊ ስለሆነ የሆም ግሮን ኮታ ላይ አንቸገርም። ይህ ተጫዋች ከመጣ ግን በሻምፒዮንስ ሊጉ የግድ ሌላ ተጫዋች መቀነስ መቻል አለብን። ይህም ደግሞ ሌላ ድራማ ነው የሚፈጥረው። ስለዚህ ይህን ተጫዋች አለማምጣት ይችላል። ነገር ግን በዋነኝነት ግን ከተጫዋቹ ብቃት አንጻር ለሊቨርፑል ይመጠናል ብዬ አላስብም። ለጊዜያዊነትም ቢሆን አንድ ተጫዋች መምጣት ያለበት ቡድኑ ላይ ተጽዕኖ መፍጠር የሚችል ከሆነ ብቻ ነው። በእርግጥ ፖል ጆይስ ይዞት በወጣው ዘገባ መሰረት ሊቨርፑሎች በጃንዋሪ ዝውውር መስኮት ላይ ለ4 ወር ብቻ ብለው ተጫዋችን ማምጣት አይፈልጉም የሚል መረጃን ይዘውታል። ነገር ግን ደግሞ አንዳንድ ጊዜ ፕላን ስታደርግ ለረጅም ጊዜ ብቻ አይደለም ፕላን ማድረግ ያለብን፣ ለአጭር ጊዜስ ምን ማድረግ አለብኝ የሚለውን ነገር ራሱ ማሰብ መቻል ያስፈልጋል። በዚህ ሰዓት ደግሞ ሊቨርፑሎች የተጫዋቾች ጉዳት አለባቸው። እናም ቶሎ መፍትሄ ያስፈልጓል። ስለዚህ በጃንዋሪ ዝውውር መስኮት ለረጅም ጊዜ የሚሆን ተጫዋች የማይገኝ ከሆነ ራሱ ለአጭር ጊዜ የሚሆን ተጫዋች ማምጣት ያስፈልጋቸዋል ብዬ አስባለሁ። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።